በሰማሪያ ረሃብ ሆነ እና መውጣትና መግባት አይቻልም ነበር። ስለዚህ መነገድ አልቻለም። ከሌላ ቦታ ምክንያት አድርጎ እግዚአብሔር በእናንተ ላይ ቆሞ አገሩን ሰላም ያደርጋል። የቤተ መንግስት ጋሻ ጃግሬ እንደው ህዝብ የሚረግጠው እግዚአብሔር ሲፈርድበት ኖርማል ለመሞት ነው የሄዱት። ሁለተኛ ነገሥት ምዕራፍ 7 ከቁጥር 5 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከዚያም መሸት ሲል ተነስተው ወደ ሶርያውያን ሰፈር ሄዱ። ወደ ሰፈሩ ጥግ ሲደርሱም አንድም ሰው በዚያ አልነበረም። ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበር ነው። እርስ በርሳቸውም እነሆ የእስራኤል ንጉሥ በእኛ ላይ አደጋ ለመጣል የኬጢያውያንንና የግብፃውያንን ነገሥታት ቀጥሮ አምጥቶብናል ተባባሉ። ከዚያም መሸት ሲል ተነስተው ሸሹ። ድንኳኖቻቸውን ፈረሶቻቸውንና አህዮቻቸውን አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለ ትተው ሄዱ። ለምጽ ያለባቸውም ሰዎች ወደ ሰፈሩ አጠገብ ከደረሱ በኋላ ከድንኳኖቹ ወደ አንዱ ገብተው በሉ ጠጡም። ከዚያም ብር ወርቅና ልብስ ይዘው በመሄድ ደበቁት። ተመልሰው በመምጣትም ወደ ሌላ ድንኳን ገብተው ሌሎች ነገሮችን ወስደው እንደዚሁ ደበቁ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችን ብቻ አደረግነው፣ እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገር ተባባሉ። ስለዚህ ሄደው የከተማይቱን በር ጠባቂዎች ጮኸው በመጥራት ወደ ሶርያውያን ሰፈር ገባን። ከዚያም ከታሰሩ ፈረሶችና አህዮች በቀር አንድም ሰው አልነበረም። የማንም ድምፅ አልተሰማም። ድንኳኖቻቸው እንዳሉ ናቸው ብለው ነገሯቸው። የበር ጠባቂዎችም ይህንኑ አስተጋቡ። ዜናውም ቤተ መንግሥቱ ተሰማ። ጌታ የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁንለት። ሁለተኛ ነገሥት ምዕራፍ 7 ላይ ያለ የጌታ ቃል ክፍል ነው ያነበብ ነው። በጣም ግልጽ ነው። አስረጅም አብራሪም የሚጠይቅ አይነት የመጽሐፍ ቅዱስ ክፍል አይደለም። በጣም ግልጽ የሆነ ሐሳብ ነው። ይሄ ሁለተኛ ነገሥት ምዕራፍ 7 ብቻ አይደለም። በጣም ይገርማችኋል። ከምዕራፍ 6 አካባቢ ነው አይደል የሚነሳው። ታሪኩ የሚነሳው ምዕራፍ 6 ላይ ነው። የነዚህ ሰዎች ታሪክ ብቻ አይደለም። እነዚህ ሰዎች እንደዚህ የሆኑበት ምክንያት ከነሱ ቀድሞ የተከናወነ ነገር አለ። ሁላችሁ እንደምታውቁት በሰማሪያ ረሃብ ሆነ ይላል አይደል? በሰማሪያ ረሃብ ሆነ። ታሪኩ የሚጀምረው እንደሱ ነው። በሰማሪያ በጣም ታላቅ ረሃብ ሆነ። ሰማሪያ ከተማይቱ ተከባ ነበር እና መውጣትና መግባት አይቻልም ነበር። ስለዚህ መነገድ አልተቻለም። ከሌላ ቦታ የሚመጣ ምግብ መግባት አልቻለም። ስለዚህ ህዝቡ መብላት አልቻለም እና በሰማሪያ ረሃብ ሆነ ብቻ ሳይሆን የሚለው ታላቅ ረሃብ ሆነ። የረሃቡ መጠን መጽሐፍ ቅዱሳችን ላይ እንደዚህ አይነት ረሃብ ኖሮ አያውቅም። እናት የወለደችውን ልጇን በልታለች። በጣም ማሰብ ነው የሚያቅተኝ። ማሰብ ታውቃላችሁ። መሞት ምን ችግር አለው? ልጅ መብላት ምን ማለት ነው? እናትየው ሞታ ብላኝ ማለት አይቀላትም? መጽሐፍ ቅዱስ ግን ዘዳግም ላይ ምዕራፍ 28 ላይ እግዚአብሔርን አልታዘዝ ካለ ህዝቡ ይላል ካለው እርግማን መካከል አንዱ የወገብህን ፍሬ ትበላለህ ይላል። ባይዘው ከእርግማኑ መካከል አንዱ አምላክን እግዚአብሔርን እምቢ ባልክ ጊዜ፣ ባልታዘዝከኝ ጊዜ፣ እምቢ ካልከኝ የአሕዛብ አማልክት እንደሱ ነው የሚያረጉ ይላል። እነ ካሞሽ እነ ሞሎክ የበኩር ልጅ ይታረድላቸው ነበር፣ ይሰዋላቸዋል። እና ሰው ከእግዚአብሔር ዞር ካለ አማልክቶች የሚጠይቁት ባይዘው ስሙንና ክብሩን አይደለም፣ ልጁን ይጠይቁታል። ቀጥሎ ህይወቱን ይጠይቁታል፣ ከዛ ይገሉታል። መጨረሻውም ሲኦል ነው እንደምታውቁት። እግዚአብሔር ነው ልንሞት ጠርቶ በህይወት የሚያኖረን። ሊሞት የጫፍ ላይ የደረሰ ልጅን ጠርቶ እሱን በህይወት አኑሮ ያበዛልሃል። እንደዚህ አይነት አምላክ የኛ አምላክ ብቻ። ምክንያቱም እግዚአብሔር እኛ ጋር ያለው እግዚአብሔር ብቻ ነው። ጌታ የተባረከ ይሁን። እና ልጅ የተበላበት ረሃብ ነው። ቤን ሃዳድ ነበር ንጉሱ በዛ ዘመን። እና ቤን ሃዳድ የተባለው ንጉስ በሚነግስበት ዘመን ሰማሪያ በሶርያውያን ይመስለኛል ተከባለች። ስለዚህ መብል ጠፋ። የአህያ ጭንቅላትና የዶሮ ኩስ በጣም በውድ ዋጋ
ተሸጠ ለመበላት። ዶሮ ጠፍቶ ኩስ፣ አህያው ሞቶ ጭንቅላቱ። ምን አይነት እንዴት አይነት ከርስ ነው! እርግማን። እግዚአብሔርን እምቢ በማለት አልታዘዝም በማለታቸው። በዛ ዘመን በሰማሪያ ኤልሳ ነብይ ነው። በጣም ይገርማቸዋል። በዚያ ዘመን በሰማሪያ ኤልሳ ነብይ ነው እና የእስራኤል ሽማግሌዎች በኤልሳ ቤት ይመገቡ ነበር ይላል መጽሐፍ ቅዱስ። ምግብ ኤልሳ ቤት ከየት እንደመጣ አልነገረንም። ይበሉ ነበር ግን ኤልሳ ዶሮ ኩስ ይበል፣ ሕጉም አይፈቅድለትም። ሰውየው ደግሞ አብሮ አላመጸም። እንደው በእውነት እግዚአብሔር ምድራችንን ይባርክ። አሁን ከልሎ ያኖራችሁ አልልም። እናንተ እየበላችሁ ለምን ሌላው ይራባል? እግዚአብሔር ምድሪቱን ይባርካት። እናንተን ምክንያት አድርጎ እግዚአብሔር በእናንተ ላይ ቆሞ አገሩን ሰላም ያርገው። ለእግዚአብሔር ሕጋዊ መቆሚያ ሆነ ነው ቤተ ክርስቲያን። ለእግዚአብሔር ሌጋል ግራውንድ ሆና ከቤተ ክርስቲያን የተነሳ እግዚአብሔር ምድሪቱን አሳረፈ ይባል። እስቲ በእውነት ነው የምነግራችሁ። እና በዚህ ጊዜ አንዲት ሴት ምን ትላታለች? መታ አንደኛዋን ሴት በቀራቡ ጠንቷል፣ ገንዘብም የለንም፣ ምግብም መብላት አንችልም። ስለዚህ ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን። ሰው ከእግዚአብሔር ዞር ሲል ወሬውን ይዩት። ማሰብ የማይቻል ነገር ለስብሰባ ያስቀምጣል። ያንቺን እንብላና ከዛ ነገ የኔ ስትል እሺ አለች እናት። ልጇን አስበልታ አብራ በልታ ነገ እዚች አንረሳት እችኛስ አይቻልም አልሰጥም ልጄ በፍጹም ለምን አትሞችም ስትላት ንጉሱ ጋር ልትከስ ሄደች። ቤተ መንግስት እንደው ቤተ መንግስቱስ እንዲህ በቀላሉ አክሰስ መደረጉ አንዱ ኦርዲነሪ ሴት ሄዳ ንጉሱን ፊት ለፊት አገኘችው። ዝም ብላ ሄዳ ንጉሱን ንጉስ አለችው። አቤት አላት። መጽሐፍ ከልብሱም በታች ማቅ ለብሶ ነበር ይላል። ማቅ ልብስ ነው ባይዘው። ይሄ ዝም ብሎ እንደዚህ የሚነሳነሰው ብቻ አይደለም፣ ሊትራሊ ልብስ ነው። የውርደት ጊዜ የሚለበስ ልብስ ነው። ከውስጡ ማቅ ለብሷል እና ከላይ ንግስናውን ለብሷል። እስራኤል መዋረዷን ንጉስ ማቅ ለብሷል ከውስጥ እና ልብሱን ሲገልጥ ባይዘው ማቁ ታየ ይላል። ሐዘን ነው አገሪቷ ላይ። ቤተ መንግስት ረሃብ ገብቷል። ንጉስ አለችው። አቤት አላት። ሰገነቱ ላይ ነው ያለው ታውቃለህ። እሷ ታች ናት። አቤት ይላት። እቺ ሴት ከስሻት ነው። ምን አረገች? አንተ ንጉስ ነህ፣ አሁን እንድትፈርድ ተቀምጠሃል። እሱ ራሱ ማቅ አለው ውስጡ። ጥያቄ አለበት፣ ማን ይመልስለት? ትላንትና የኔ ልጅ በላን አብረን፣ አሁን ነገ የእሷን እንበላለን ተባብለን ተነጋግረን ዛሬ አልሰጥም አለች። መጽሐፍ እንዲህ ይላል፣ ልብሱን ቀደደ። እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ አላት። እውነቱን ነው። ቤተ መንግስት ምን ያደርጋላት? እግዚአብሔር ከሰማይ ዝም ካላው እኔ እኮ ቤተ መንግስት ልኑር እንጂ ሰው ነኝ እኮ አላት። እግዚአብሔር ካላገዘ ከየት ይመጣል? እንዴት ነው መረዳሽ? ልረዳሽ አልችልም አላትና ልብሱን ሲቀድ ማቆጣ ተቀመጠ መሬት ላይ። ከዛ እንደዚህ የሚል መልእክት ላከ ወደ ኤልሳ። ዛሬ ያንተ ጭንቅላት እላይ ላይ ካደረ እኔ ንጉስ አይደለሁም ማለት አንተ እዚህ ተቀምጠ ነው አገር እንደሚሆነው መልእክት ሲያስልክበት ሂዱና ለዛ ነፍሰ ገዳይ ንገሩት አላቸው። ነገ በሰማሪያ አላቸው መልካም ዱቄት መልካም እህል በትንሽ ዋጋ ይሸጣል በሉት። ዛሬ እናት ልጇን የበላችበት አገር ኤልሳ እንዲህ አለ፣ ነገ በሰማሪያ በዚህ ሰዓት ጌታ ቀንና ሌሊት እኮ ቀንና ሌሊት አንተ ነፍሱን አስይዞ እኮ ባይሆን ያርደዋል። ንጉሱ ይገለዋል፣ በማግስቱ ይገለዋል። ንጉሱ መጣ ኤልሳ ጋር። ጋሻ ጃግሬ ያለው ምን ያደርጋል? እግዚአብሔር በሌለበት አገር ጋሻ ጃግሬው እንዲህ ተደግፎ ሲያወራው ነገ በሰማሪያ እንደዚህ ይሆናል ብሎ ለንጉስ ሲነው ጋሻ ጃግሬው ንጉስ ዝም ብሎ ምን ጥልቅ አረገው? ጋሻ ጃግሬው እንዲህ አለ፣ የሰማይ መስኮት ቢከፈት ራሱ እንደ እግዚአብሔር ከሰማይ ዱቄት እንዲህ ቢያዘንባለው እንኳን ከመሬት አለው ከሰማይ እንዲህ ቢዘንባ አይሆንም ሲለው ኤልሳስ አፉ ላይ ነው። ታያለህ አትቀምስም አለው። ምን አለ ዝም ቢል በልቶ ቢኖር ታያለህ አለው። መቼ? ከ24 ሰዓት በኋላ
ታያለህ አለው። አትቀምሰው። በኋላ ላይ ከነዚህ ከለምጻሞቹ ታሪክ በኋላ ነው ባይዘው ጉዳዩ እያየ ይላል ሲሄድ ሰዎች ረጋግጠው ገደሉት። አንተ የቤተ መንግስት ጋሻ ጃግሬ እንደው ህዝብ የሚረግጠው እግዚአብሔር ሲፈርድበት ኖርማል ሰው ሄዶ በረካሽ እየገዛ የቤተ መንግስት ባለሟል ተረግጦ ሞተ። እንደው እግዚአብሔር እኮ ክብር ለኢየሱስ። እና ይሄ ጉዳይ ኤልሳ ተናገረ። ሲናገር ለምጥ የነበረባቸው ሰዎች በከተማው ቅጥር ውስጥ መቀመጥ ተለማችሁ። ከከተማ ቅጥር ውጪ ነው ያስቀመጧቸው። ከተማ ውስጥ እንኳን አልኖሩ። ምን ያደርጋሉ? ይሞቱ ነበር እኮ። ከዛ የከተማ ቅጥር ውጪ ቆሞ እንደዚህ ያሉ እዚህ ረሃብ ይገለናል። ወደ ሶሪያ መንደር እንሂድና ከገደሉንም ይግደሉን፣ እዚህም መሞት ነው እዛም መሞት ነው። ግን አትሊስት ላይ ገሉን ይችላል እኮ። እና ህልም ተፈርቶ ምንድነው የሚሉት? በቃ እንሂዳ እዚህ ቆመን እያየን እናት ልጇን በልታለች ከምንበላለ እንሂድና የሚያረጉንን ያረጉን ብለው ወደ ሶሪያ መንደር ሲሮጡ ይላል። በጣም ይደንቃቸዋል። እግዚአብሔር ቀድም ምሳ ሰዓት ላይ ነገ በሰማርያ ብሎ ተናግሯል። እግዚአብሔር ማመሻሻውን በእነዚህ ሰዎች እየሰራ ነው። ይሄ ነገ በሰማርያን ለማስፈጸም ሰዎች ወደ ሶሪያ መንደር ሲሮጡ ይላል። ሁለት ሰው ነው ባይዘው። የእግዚአብሔር ቃል ሲተረክ ራሱ እስትንፋሰ መለኮት ስላለው ህይወት ይሰጣል። እናንተ ቤትም እግዚአብሔር እንደዚህ አይነት የሚነገር ነገር ያርግ። በእውነት ባላወራው በደል ነው የምትሉትን ነገር እግዚአብሔር ያርግ። ይሄ እንዴት ይሸሸጋል የምትሉትን አውራው የሚልህን እግርህ ለማውራት የሚያሯሩጠውን እንደዚህ አይነት ነገር እግዚአብሔር እናንተም ጓዳ በእውነት በክርስቶስ ኢየሱስ እየደጋገመ ያርግ። እንደገና በመንፈስ ቅዱስ ኃይል ያርግ። ታምር ያርግ። ታምር ሊሆን የማይችል ነገር ያርግ። መሞቻዬ ነው ያላችሁትን ነገር ከእናንተ አልፎ ለሌላ መትረፊያ ያርገው። ለመሞት ነው የሄዱት። ለመኖር ፕላን የላቸው። ቢገሉንም ነው ኦፕሽኑ። ቢገሉንም እየሮጡ ሲሄዱ ሳነበው አስተውላችሁታል? እግዚአብሔርም የሚል ቃል እንትናቸው ለእግዚአብሔር ገባበት። አሁን ሰዎቹ እየሄዱ ነው። እግዚአብሔር ምን እየሰራ እንደሆነ አያውቁም። ሶሪያ ሰፈር ምን እንደተሰማ ባይዘው ተመልሰው ሄደው ለቅጥር ጠባቂው ሲነግሩት እግዚአብሔር እንዲያደርግ አይደለም ያሉት። ስንገባ ማንም የለም ነው ያሉት። አላወቁም። ባይዘው እግዚአብሔር እነሱ እንዲያውቁ ሁሉ ይፈና አላረገም። ሲሰራ መልካም በማረጉ ደስ ይለው። ዝም ብሎ ፕሮሞት እንዲያረጉት እኮ አላረገም። እንዲበሉ በህይወት እንዲቀሩ ለብዙ ትውልድ መፍትሄና መድኃኒት እንዲጠቁሙ። እነሱ አይደሉም መድኃኒቶቹ፣ ጠቋሚ ናቸው። ሌላ ጋር ነው መፍትሄው ያለው። ኑ ጠቋሚ ናቸው። ጠቋሚ ኑ የኛ አይነት ናቸው። ምን አለ ብትባል ምንም የለኝም። ምንድነው የምትነግረኝ? ይሄው አሳርፎኛል እና ና ሰዎቹ ሲሄዱ ምንድነው የሚለው? ቃሉ አንብባት እንዴ ቁጥር 7-6 ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና እግዚአብሔር የምትለዋን የፈለኩት በቃ ተውት። ሰረገሎችና ፈረሰኞች ድምፅ ለሶሪያውያን አሰማ። ሶሪያውያን ቁጭ ብለው ድንኳናቸው ሲሰሙ ሰማ የሚበላ ምንም ከየቦታው ማርከው፣ ቀጥሎ ሰማርያ ሰው እንዳይገባ ከበው ተቀምጠው አህያ ፈረስ ምን እዛ እኮ ሰማ አህያው የለም ጭንቅላቱ ራሱ ውድ ነው። እዚህ አህያ አይደለም እኮ የሚበሉት። አህያው እኮ ዕቃ መጫኛ ነው። ምግብ አለ ተከማችቶ ተሰብስቦ ተቀምጧል። ቁጭ ብሎ እየበሉ የብዙ ሰረገሎችና የፈረሰኞችን ድምፅ ሲሰሙ የሰማርያው ሰውዬ ንጉሱ ሁለት ነገስታትን ግብፃውያንና ደግሞ ምንድናቸው ኬጢያውያን ነው የሚል እነሱ ሰብስቦ ሊወጋን እየመጣ ነው። ለመዋጋት አንተ አይመለሱም እንዴ? ትተው ሸሹ። ስንደርስ ይገሉን ይላሉ። እነዛስ መጡብን። አንተ ይሄ እኮ ለወሬም አይመችም። እግዚአብሔር ይስራ እንጂ ለነጋሪ አሁን ሄደ ለማውራት ራሱ አይመችም። ባይዙ ከተማው ባዶ ነበር ነው የሚሻለው ለማውራት። ሰራዊቱ በዛ በኩል
እንግዲህ ምን እናደርገው? በእውነት የመጽሐፍ ቅዱስ ክፍል ነው አይደል? በቃ ሰራዊቱ እየተሯሯጠ መጽሐፍ እንደዚህ ይላል። ምግባቸውን ያልያዙ ፈረሶቻቸውን ምንም ሳይዙ ባዶ እጃቸውን ይልና ለነፍሳቸው ሸሹ ይላል። ሲገቡ አንድ ሰው የለም። እነዛስ በሩቅ ቆመው አዩ የሚል የለም። በይዘው በዛው ሄዱት ወደ ሀገራቸው። ጠላት እየተመላለሰ የማያስቸግራችሁ ነገር ይስጣችሁ። ንብረት አለኝ እያለ የማይመላለስበትን አንተ ተዋግተህ ከሆነ ነው ባይዘው ያለኝ የሚል። እግዚአብሔር ከተዋጋ እንደማያዳግም አድርጎ ነው የሚዋጋው። ሲሰጥም የመጨረሻ ነው የሚሰጥህ። እጅ ሲኖርበት ነው ጠላት ራሱ ባይዘው እንትን የሚሰማው። እግዚአብሔር ከሆነ አይመጣም። እሱም ያውቀዋል፣ ከተመለሰም ያውቀዋል ምን እንደሚገጥመው። ሸሽተው ሄዱ ይላል። ከዛ እነዚህስ እርቧቸዋል። ለምን በሉ እንዳትሉ በሉ ጠጡ። ከዛ ደና ነገር አገኙ፣ ያዙን ይላል። ሰው እኮ ደካማ፣ ሰው በጣም ደካማ ነው። በዚህ አይኑ ይጓጓል። ሲያገኝ ወዲያው ነው የፈፍ የሚያደርግ። ያዝ አድርገው ነው ወስደው የሆነ ነገር ቆፍር አድርገው ቀበር አድርገው ሸፈን አድርገው መጡ። እዛኛውም ድንኳን ሲገቡ እዛም ድንኳን ሲገቡ ምኑን ይሸሽጉት? ምን እየወሰዱ እየቆፈሩ ይቅበሩ? አሃ አሉ። ሁለት እኮ ናቸው እንደዚህ ያሉ። ቀኑ የምስራች ቀን ታብተ ሰማ ቢገሉንም ብለህ ሄደህ ትንሽ አትቆይም? እንደ እስኪ ነገ ጉብኝቱን ይሁት ምን ያህል ጠንካራ እንደሆነ እረሱ። ተካለ የመጡበትን አስረሳቸው። ዛሬማ ይሄ ቀን የምስራች ቀን ነው አሉ እና ስለዚህ ጉዳይ ወደ ሰማርያ አሉና ወደ ከተማ አይደለም ወደ ቤተ መንግስት ሄደን ካላወራን ካደረ ይሄ መልእክቱ ሳንናገረው ይዘነው እየበላን እየጠጣን እግራችንን ሰቅለን ወርቁ ላይ ምኑ ላይ እንዲተኝተን ካደረን በደለኞች ነን አሉ። ታውቃል? ይሄ ዊዝደም ነው። ባይዘው ሰዎቹን ባለ ታሪክ አረጋቸው። ለወንጌል እውነት መስካሪዎችም ጥላ ሆኖ መጡ። የሐዋርያት ሥራ ጥላ ናቸው እነዚህ። የወንጌል ጥላ እግዚአብሔር የሰራው እነዚህ የሐዋርያት ሥራ ጥላ፣ የወንጌል አገልግሎት ጥላ ናቸው። የምስራች አይደበቅ፣ የተገኘ ነገር አይሸሸግም። እግዚአብሔር የሰራው ነገር በልታ አትጨርስ፣ አካፍለው፣ ሂድ ተናገረው። አንተ ጋር ያለው ነገር የሚጠብቀው ኖርማሉ ሰው ብቻ እንዳይመስል፣ ቤተ መንግስቱም ይጠብቀዋል። በአጥር በቅጥር በምን የተከበቡ ትልልቅ የምትላቸው ሰዎች ይጠብቁታል። አንተ ጋር ያለው መልእክት በፍጹም እኔ እንትን አለብኝ እኔ እንከን አለብኝ ማን ወዶ ነው የሚሰማ? ህይወት እኮ ነው፣ እረፍት እኮ ነው። ንግስናቸው በህይወት አያኖራቸው። እነዚህ ሰዎች ጋር ያለ መልእክት ግን አንድና ሁለት ንጉስ አይደለም፣ ድፍን ሰማርያን እድሜዋን ያረዝመዋል። ተነሱ ባይዘው እየሮጡ ተመልሶ ሄዱ። ለቅጥር ጠባቂዎች ላይ ራቅ ብለው ነው የሚለው መጽሐፍ። ለምን መሰለ? ጠጋ ካልከው ቅጥር ጠባቂ ነው። ጠላት መጣ ብሎ በፍላጻስ ቢመታ ራቅ ብሎ ጮህ ይላል። ወንድም ማና ይላል። እንደ ዘንድሮ መብራት የለ ብራዘር፣ ጨለማ ነው። ዘንድሮ እኮ መብራት አሁን እናንተ የምትሉት ምንድነው? ባይዘይ የሚመስላችሁ ወገግ አድርጎ መብራት አብረው። በምን ቴክኖሎጂ ነው መብራት የሚያበራው? ድሮ ብራዘር እንትን ያለው ሻማ አይነት ፋኖስ ምናምን አይነት የሚመስል በጣም ጭላንጭል ድምፅ ነው። አቤት! ወደ ሶርያውያን መንደር ገባን። እሺ እንዴት ተረፍክ ሲለው ማንም አልነበረም። ፈረሶቻቸውንም አህዮቻቸውንም የሚበላውንም ሀብታቸውን ጥለው የሉ። ምንም ሰው የሚባል የለም። ይህንን ነገርልን ሲሉት ቅጥር ጠባቂው ወደ ከተማው አስተጋባ። ከተማው እየተስተጋባ ቤተ መንግስት ተሰማ የሚል ቃል አለ። ቤን ሃዳድ ማቁ እዚህ ውስጥ ነው ያለው። ቅድም ምሳ ሰዓት ላይ ማቁ ታይቶበታል። ማመሻሻው ላይ የምስራች አሉት። ምን ሶርያ መንደር አንድ ወታደር የለም፣ ከተማይቱን በሙሉ ሰማርያን መመገብ የሚችል ብዙ ነገር እዛ ተቀምጧል አሉ እና ና እንሂድ ብለውሃል። እነማን ናቸው? ከከተማዎች አስቀምጣቸው እንዳይመጡ ያልካቸው፣ ከተገኙ ይገደሉ ያልካቸው ለምጣሞቹ ሰዎች። ተአምራቱ በእነሱ አገር በጠላቸው ነው የተሰራው። ሲስተሙ ባልፈለጋቸው ሰዎች ነው የተሰራው።
እግዚአብሔር ልማዱ ነው አይደል? የዓለምን ትልቅ ነገር ያሳፍር ዘንድ የምድርን ሞኝ ነገር መረጠ። ሞኝ ነገር ብቻ አይደለም የሚለው የምድርን ምናምንቴ መረጠ። ለምንድን ነው እግዚአብሔር የምድርን ምናምንቴ መረጠው ስትል የዓለምን ትልቅ ነገር ለማሳፈር። እግዚአብሔር አይገርም? እኛን የመረጠው ሌላ ማን አለ? እኛን ተመርጠን የመጣን የምድር ሞኝ የተባልነው እኮ እኛ ነን። በጣም ብልጥ ብለን ራሳችንን ያስቀመጥን ሰዎች መጽሐፍ ቅዱስ እኔ አይደለም መጽሐፍ ሞኝ ቸርች እኮ ነው ሰብስቦ የምድርን መረጠ። የምድርን ምናምንቴ መረጠ ይልና እንደውም እኔ እኮ እንደው ምናምንቴ አትሊስት የሆነ ነገር ነው የምድርን ምንም እኮ መረጠ ይላል። አሰባው ዞር ብለ ወንድም ለምን የዓለምን ትልቅ ነገር ዓለምን አትልቅ ያለችው ትልቅ አይደል? ትልቅ እግዚአብሔር ብቻ ነው። ያው አሳፈረው እኮ ዓለምን አትኮ ምናምንቴ ስትለን እግዚአብሔር አመጣና የከበረ መዝገቤን በሸክላ ዕቃ ውስጥ በቃ የከበረ መዝገብ ሸክላ ውስጥ ሸክላው እንዲወለወል አይደለም ባይዘው ሰበር ያደርጉታል። ወንጌል ስርጭት እንደሱ አይደል? ስትሰብክ ምንድን ነው የሚያደርጉ? እንዳንተ አይነት ሰባኪ ከየት ይመጣል? ግንባር ነው እንደሚይዝሙ ሰበር ያደርጉ ሸክላው ነው ቶ ሲያደርጉት ብርሃኑ ወጋ የከበረ ነገር ጋን ውስጥ አታስቀምጥም። ስለዚህ ጋን ውስጥ ነው ያለው እና ሸክላ ነው። ኮንክሪት ቢሆን በምን ይሰብሩት? መሮና እንትን ይዛሉ። ሸክላስ በእግርህም ስታልፍ ከመታው ይሰበራል። ባይዘው እግዚአብሔር የከበረ ነገር ስባሪ ውስጥ ለምንድን ነው ስባሪ የፈለገው? መዝገቡ እንዲታይ። ኮንክሪት የሆኑ አሉ እነሱ ውስጥ አያስቀምጥ ሸክላ ውስጥ አንዳንዴ በፈለቀቀው የሚያወጣው አለ እኮ በፈለቀቀው በዚህ ብታገለብጠው ምንም ሸክላ አለ እናቴ ስታረገው ወገግ ይላል። ህይወቱ ደክሟል ባኬ ሰውዬ ምናምን ስትል ነካ ስታረገው በጌታ እኮ ነው ሰበር ሲል ውስጥ ያለችው ትወጣለች። ደክሜ እንጂ እኔማ የጌታ ነኝ ይላል። እያለቀሰ ይነግራል። ክብር ለኢየሱስ ይሁን። እና ሰዎቹ ተናገሩ። ንጉሱና ባለሟሎቹ አብረው ሄዱ አገኙ። ኤልሳ እንዳለው መጽሐፍ እንደሰኑ እግዚአብሔር ሰው እንደተናገረው ይላል። በማግስቱ ይሄን መልካም ዱቄት ነው የሚለው እኮ ዱቄት ብቻ ራሱ በጣም እኮ ከባድ ነው። መልካም እግዚአብሔር ሲሰራ አይ በጣም ከድቅድቅ ጨለማ ወደ ደማቅ ብርሃን ያመጣል። እንዴ ቀስ እያለ አይደለም የነገየኛ ቦግ ነው ያለው። ለዛ ነው ያጭበረበረን አይናችንን በይ ሰው አላምን ያለን እንዴት አንተ ይላል እኮ ቸርች ያገኘው ድቅድቅ ያለ ጨለማ ውስጥ የነበሩ ሰዎች ወገግ ያለ ብርሃን ላይ ተገናኙ። መልከ ራሱ የምትታየው ቸርች መተ ነው ባይዘው ብርሃን ያለው ቸርች ነው። እንዳንተ አይነት ወንድም እኮ የለኝም ትላለህ። ድሮ ለመገዳደል የምትፈላለግ ሰውዬ ቸርች መጣ። እንደዛ እኮ ነው። ትላንትና እናት ልጇን በልታ ዛሬ መልካም ዱቄት በጣም በርካሽ ሲሸጥ ንጉሱን አስብ። እግዚአብሔር እንዴት እንደሚከበር እንደሚመሰገን እንደ ከተማ እንደ አገር ሰማሪያ ወደ እግዚአብሔር ተመለሰች። ባይዘው ምግቡ አይደለም እኮ የህዝቡ ልብ ተመለሰ። እግዚአብሔር አምላካችን ነው። ልባቸው ወደ እግዚአብሔር ተመለሰ። መጽሐፍ ሲናገር ያላመነ ሰውዬ ያው እምነት አይደለም የሚያድነው ያላመነው ሰው በማመን አይደል ሰው በጸጋ የሚድነው ያላመነው ሰውዬ ኧረ እባክህ እግዚአብሔር ራሱ ቢያረጋውንም ያለ ሰውዬ ሰማይ ተከፍቶ ራሱ የሆነ ነገር ቢመጣ ሰው አይድንም ያለ ሰውዬ እግዚአብሔር መጥቶ በተሰቀለ እንጨት ላይ የሚንጠለጠል የ33 ዓመት ተኩል ወጣት ሲል እንኳን በዚህ በኩል አይደለም ከሰማይ ቢወረድ አይዳንም ሲሉ እንደው ዝም ብሎ በስብከት ሞኝነት እምን ያደርጉ የሰማርያ እናቶች፣ አባቶች፣ እህቶች፣ ወንድሞች ንጉሱን ጨምሮ በሉ፣ ጠጡ፣ ጠገቡ፣ እግዚአብሔርን አመሰገኑ። ይሄኛውስ ታያለህ እንጂ አይደል ያለው አትቀምስ አትበላም አይደለም ባይዘው ኤልሳ ራሱ አከረረው አታይም ይሻላል ባይዘው አይቶ አለመቅመስ በጣም ታያለህ እንጂ አለው ነው አትቀምስም። እየሄደ እያለ የቤተ መንግስት ጋሻ ጃግሬ ባይዘው እንደኔና እንደናንተ ቀጠን ያለ ምናምን ይመስላል። ደህና ሰው እኮ ነው። ደህና ነው። ከንጉሱ ፊት እኮ የሚሄድ ነው። ከፊቱ ከቆምክ እንደ ኳስ ነው የሚገፈትር ውርውር ነው የሚያደርግ። እሱ ሰውዬ እኮ ነው የተረገጠው። ረግጠውት ይላል በል
ሰውስ ራሱ ሰው አለ ዞር በላይ ይባባሉ። ታውቃለህ ትበላላችሁ የሚለው ብቻ አይደለም አትቀምስምም ነው የተፈጸመው። ሙሉ ነው የተፈጸመው ቃል። አይቻልም ድንገት አይቻልም። እምን ማድረግ አለብህ? እግዚአብሔር ነው የሚያድነው ሲባል ባካ ያድንም አይባልም። ያድነኛል። መዳን በክርስቶስ ነው። አዎ ነው። ትድናለህ፣ ትተርፋለህ። እንጀራና ጨርቅ አይደለም፣ የዘላለም ህይወት በእምነት በኩል ነው ያለው። ሰዎች እግዚአብሔር የተናገረውን መሬት ላይ የሚበላው ነገር እንኳን ለማግኘት እምነት ዲማንድ አድርገዋል። የዘላለም ህይወት እግዚአብሔር ለዘላለም ማዕድ አዘጋጅቶ ሰማይ ነው እማበላችሁ። መቼ? ለዘላለም። ገበታው ማጋ ነው። እኔ ነኝ የገበታው መሪ፣ እኔ ነኝ የምደግሰው። እኔ ደግሼ መሬት ላይ ያለውን ይሄ ሁሉ ጠኔ የያዘውን ህዝብ ምግብ አለበሉት። ሰማይ እግዚአብሔር ግብዣ አለ። እንደሱ አይደለም የሚለው? ኢሳይያስ ላይ ነው የሚለው እግዚአብሔር በተራራ ላይ ታላቅ ግብዣ ይልና የሰባ ፍሪዳ ያረጀ ወይን ጠጅ ነው። ይሄ ታውቃለህ እግዚአብሔር እስራኤልን ሰብስበው ተራራ ላይ ያበላታል ማለት ነው ትርጉሙ። እየተወራ ያለው እኮ ስለ ዘላለም መንግስት ነው። በተራራ በከፍታው ላይ እግዚአብሔር በራሱ ቦታ በሚያደርገው አደራረግ ህዝቡን ሰብስቦ ይመግበዋል፣ ያኖር። እግዚአብሔር አኗሪ ነው እኮ ነው። በክብር አኗሪ ተንከባክቦ ያኖራል ነው። ሳታዋጣ ብቻውን ያኖራል። ይሄንን ባይዘው እናዋጣ ትላለህ እንዴ? በነፃ ዘላለም ላኖር ስትል ስንት ታዋጣለህ? ለአንድ ቀን ምሳ ገብዣ ሼር ልናደርግ እንችላለን። እሱንም ጎን ለጎን ነው። የዕለት እንጀራዬን እያልኩ ምለምን ሰው ለዘላለም አዋጣለሁ እንዴ? ባለማመን እምናርገ መጣል ነው። ያኖርሃል፣ ያኖረኛል። በክርስቶስ ኢየሱስ በኩል የዘላለም ሕይወት ይሰጠኛል። ተቀብያለሁ። መሬት ላይ ያለ ሰው ምንድነው? የምስራች። የት ነው የምንጠራው? ቸርች። የዘላለም መንግስት ተወክሎ የተቀመጠው በቤተ ክርስቲያን። ስለዚህ ቸርች ልክ እንደ ኤምባሲ ናት ቸርች አይደል? ቪዛ የዘላለም መንግስት ቪዛ ያለው እኮ በክርስቶስ ኢየሱስ ደም በኩል እግዚአብሔር ልጁን ኢየሱስን የሚገልጠው በቤተ ክርስቲያን በኩል። ስለዚህ ና ብራዘር ለዘላለም ርስት ማረጋገጫ ዋስትና ተቀበል። ክብር ለኢየሱስ ይሁን። እነዚህ ሰዎች ብዙ ይመክሩናል፣ በጣም ብዙ ይመክሩናል። ብዙ ተቀብለን ብዙ ተደርጎልን ምን ያልተደረገልን ነገር አለ? በእውነት እኔን ብትጠይቁኝ ምን ያልተደረገልህ ነገር አለ ብትሉኝ ምንም። የተደረገልኝስ ባወራው ያልቅም። ባወራው በምንም መንገድ ሊገኝ የማይችል እግዚአብሔር የሰጠን ህይወት አለ። መግቦቱ ሰላም ዓለም በሙሉ ተበጥብጦ እየኖረ ተረጋግተ እየጸለይክ እያመሰገንክ እግሬያቸዋለሁ። ባለፈው በጣም ብዙ ነገር ማድረግ የሚችል ሰው ተጨንቆ መኖር አቅቶት ምን ህይወት አለ እያለ ምንም የሌለው ሰው እየዘመረ ይኖር። ወንጌል አትችልም። ባለ ነገር መደሰት አትችልም። ደስታ ያለው ክርስቶስ ጋር፣ እውነተኛ ረፍት ያለው እናንተ ያገኛችሁት ወንጌል ላይ ነው። ዝም አትበሏ። ይህንን ሳልናገር እንዴት አድራለሁ በሏ። እናንተም ልክ እንደኔ ሰዎች እንዴት ሳልናገር እናድራለን? በደል ነው ብናድራው፣ ኧረ ኃጢአት ነው እና እናውራ። ሲገፉን እግዚአብሔር አሳልፎ ሰጠን። እዛው ይራቧት ብለው ነው የተቀመጡት አይባል። ይሄው ገፍተው እዚህ ያደረሱን። ክብር ለጌታ ይሁን። እዛ እንደፈለጉ ይሁን አይባል። የሚጠሏችሁን ውደዱ ነው የሚለው ወንጌል። የሚረግምህን መርቅ ነው የሚለው። ለጠላት መልካም አድርግ ነው። አሳደው ከከተማ እኮ አስጥቷቸዋል። አንፈልጋችሁም ብለዋቸዋል። ሊሞቱ ይችላል እኮ ከከተማ ከቅጥር ውጭ ሆነ እኮ ሰው ሊገላቸው ይችላል። ረሃብ ብቻ አይደለም፣ ሰውም ሲመጣ ሊገላቸው ይችላል። ሽፍታ ሊገላቸው ይችላል። ከቅጥር ውጭ እኮ ነው የጣሏቸው። እነሱስ ለጣሏቸው ሰዎች ነው ሄደው ኑ የምስራች የሚበላ ተገኝቷል። ጎናቸው ያለውን ሰው ለሁሉም ሰው ወንጌል ስበክ በሉት። በእውነት ነው የምላችሁ፣ እግዚአብሔር እናንተ ጎብኝቶ የሚያናድደው ሰው የለም። እንደዛ የምታስቡ ሰዎች ካላችሁ ከወንጌል ውጪ እናንተን እግዚአብሔር ከጎበኘ ለጠላቶቻችሁ እንድታካፍሏቸው። ወንጌል ይሄንን ያስተማረ። ለወዳጁማ ማንም ያደርጋል። ለወዳጅ ምንም ነገር ታደርጋል። ለጠላትስ ሰውነትን የመገንጠል ያክል ነው አይደለም ማካፈል። ወንጌል ግን ያዘዘን እሱን ነው። እኔ በህይወት የኖርኩት
ጠላቱን የሚወድ ጌታ ስለወደደኝ ጠላቱ ነኝ፣ ወዶኝ ነው ያኖረኝ። እኔ የዚህ ውጤት ነኝ። ሰው የክርስቶስ እኮ ጠላት ነው። ሰው ግደለው ያለውን ሰውዬ ነው ማረው እያለ ለመነለት። እኔ በዚህ መንገድ ተርፌ ሌላ ህይወት ሊኖረኝ ይችላል። የሚበላ ነገር ያገኘ ሰው ይሄን ሁሉ የምስራች ሮጦ ሄዶ እየጮኸ ካወራ የዘላለም ህይወትና እውነተኛ ረፍት ላይ ያገኘ ሰው እንዴት ዝም ይላል? እንዴት ዝም ይላል? ለዛውም እነዚህ ሰዎች ሄደው በተናገሩት የምስራች በለው ባወሩት ሰዎች የሚበሉትን የሚለብሱትን የሚጠጡትን ያገኙት። ከዛ በኋላ በልተው ድጋሚ ይረባቸዋል፣ ጠጥተው እንደገና ይጠማቸዋል፣ ለብሰው እንደገና ያረጃል፣ ይበርዳቸዋል፣ ይራቆታሉ ተመልሰው። እኮ እኔና እናንተ ጋር ያለው መልእክት ሰው ከበላው አይራብ፣ ሰው ከጠጣው ድጋሚ አይጠማም፣ ሰው ከለበሰው አያረጅም፣ ሰው ከመጣና መኖር ከጀመረ ለዘላለም ዋስትና። ሰው ለምድራዊ ነገር ይህንን ያክል ዲሊጀንስ ይህንን ያክል ትጋት ካሳየ ለዘላለም መንግስት ለተሻለና ለከበረ ነገር እኔና እናንተ እንዴታ። ለዛውም እግዚአብሔር ተናገር ብሎኝ ሰው ያረፋል ብቻ አይደለም ያለኝ፣ በዘላለም መንግስት ደግሞ አክሊል እሰጥሃለሁ ነው ያለኝ። እምትነግረው ሰውዬ ማረፉ እኮ በቂ ነው። ሰማይ ደግሞ ክብር ይጠብቃል። ይሄንን ደግሞ ስላወራህልኝ ጌታችን ኢየሱስ ክርስቶስ በሰው ፊት የሚመሰክርልኝን እኔ በአባቴ ፊት እመሰክርለታለሁ። ምን ማለት እንደሆነ ታውቃለህ? አሁን አንተ ለሰው ሄደ ኢየሱስ ክርስቶስ ይወድሃል ብለህ ተናግረህ ሰማይ ስትሄድ ኢየሱስ አብ ፊት እሱ ማለት ብሎ ሲመሰክር ለአብ ስላንተ ሲነግረው ወልድ ለአብ ስላንተ። ይሄንን ግን የማደርገው አንተ ስለኔ ካወራህ። ባታወራስ ገብተሃል ሰማይ እለፍ። ያወራ ሲመጣ እንኳን ደህና መጣ አባቴ እሱ ማለት ትዝ ይልሃል። እዛ ቦሌ አካባቢ እየዞረ በየመንገዱ ኢየሱስ ክርስቶስ ጌታ ነው እያለ ስለኔ እያወራልኝ ነው የኖረው። አክብርልኝ አባቱ ባንተው ልክ አከብረዋለሁ። እሱ በከበረበት ነው ያከብረናል የሚለው። አስበዋል? ሰማይ ሰፈር ሲቀያየር አብረ ገብተ እዚህ አንድ ቸርች ተቀምጠ የሆነ ሰማይም ተመሳሳይ ቦታ እንግባ። የተቀበላችሁትን ይሄንን እውነት የዘላለም መንግስት ክብር አትሸሽጉ ነው ዛሬ መልእክቴ። በቃ አትሸሽጉ፣ አውሩ። እድል ባገኛችሁት አጋጣሚ በእውነት ስለሆነ ጉዳይ እያወራችሁ ጉዳዩ እኮ ከወንጌል ጋር ላይያያዝ ይችላል። ሰበብ ፈልገ ዝም ብለህ እንደ ጳውሎስ ስለ ራስ አወራ ሲል ደማስቆ ላይ ያየሁት ይላል። አይገናኝም። ስለ ራስ ነው የተባልኩት ሲል ኢየሱስን አይቼዋለሁ እምቢ ልለው አልችልም። ፊቱ ሲያብረቀርቅ ብታዩ ከፀሐይ ይደምቅ ነበር የተባለው እኮ ስለ ራስ ነው። እሱ የሚያወራው አይገናኝም። ምንም ከምንም አታገናኝ። እብድ ነው አሉት። ለምን? ይዞ አእምሮ ስቷል። ለምን? የተጠየቀው ሌላ የሚያወራው ሌላ። ባይዘው ስቶ እንዳይመስልህ ሰውዬው ኦን ፖይንት ነው፣ ፎከስድ ነው። ሰማ ሳታውቀው ገንጥሎ ቸርች ነው ራስን የምታገኘው። ስቷል፣ አብዷል ያሉት ሰዎች ናቸው። ንጉሱ እኮ ነው ታውቃለህ፣ እንፍተው ያለው የሚያስገድል ጉዳይ ገነጠለው ታውቃለህ። ሰበብ እየፈለገን እንደዚህ እስቲ ያርገን ጌታ በእውነት። ይሄ ሁለተኛ ነገሥት ምዕራፍ 7 እኮ ሐዋርያት ሥራ ነው። በቃ ሐዋርያት ሥራ ደግሞ በነ ጳውሎስ በነ ጴጥሮስ ዘመን ተጀመረ። ክፍቱ ነው አይደል መጽሐፉ እኮ ክፍቱ ነው። ጳውሎስ ሮም ተከራይቶ በነበረበት ቤት ነው የሚለው። ስለዚህ አንተ አዲስ አበባ ቀጥለው ነው። ስለዚህ እኔና እናንተ ተያይዘን ወንጌል እንስራ። ይሄ ወንጌል ስርጭት ቲምም አለ፣ ከነሱም ጋር አብረን እንስራ። ቀጥሎስ ለብቻችሁ የምትሰሩበት ቦታ፣ የምትማሩበት ሰፈር፣ የምትኖሩበት አካባቢ አውሩ፣ ስለ ኢየሱስ አውሩ። በጣም የምትወዱትን ሰው ምግብ ብቻ ጋብዛችሁ አትልቀቁት፣ ስለ ኢየሱስ ንገሩ። አየህ ጥሩ ነገር አውርተህ ለአእምሮ የሚመች ነገር ብቻ አውርተህ ቻው ለምን ትባባላለህ? ዛሬ ወንጌል ነገረው ቢጠላህ ከሆነ ቀን በኋላ ያመሰግንሃል። ያኔ እኮ አንተ ነግረኸኝ ነው ይላል። በሰማይ እግዚአብሔር ደስ ይለዋል። በዘላለም መንግስት ክብርም ይጠብቅሃል። ክብር ለኢየሱስ ይሆን። ስለዚህ ሰው ምን ይለኛል ብለን የሰውየው መዳኛ እንደብቅበት። ሰውየው ወደ ሲኦል እየሄደ እንዴት ነው እኔ ወደ ህይወት እየሄድኩኝ መደብቀው? የሰማነውን በልባችን ያቆይልን፣ ህይወት ቃል ያሰማልን፣ መንግስተ ሰማይ ያወርሰን። በጣም ነው የምወዳችሁ በእውነት።